አዶናይ ምናምን ስትል ስለሰማሁ ነው እንደዚህ ብዬ የመጣሁት። አልሰለቸኝም። ለምን ትሰለቸኛለህ? የባምቢ አባት አቶ ግዳይ ሰላም ኖት? የሰሞኑ ሁኔታ እንዴት እያረጉት ነው? እንደ ቤተሰብ እስኪ ጥሩ ነገር ሰርቻለሁ ብለህ ታስባለህ? ሸቱ ያንተን ልጅ ከቴሌቪዥን ጀርባ ደብቀህ አስቀምጠህ ቴሌቪዥን እና ስክሪን እንዳይነካ አድርገህ እያሳደግ አንተ ግን ምንድነው ለኢትዮጵያ ልጆች የምታስተላልፈው? እኔን ማለት የሚፈልግ ከሆነ ያስጥጎቱ ንቃተ ህሊና ከኔ ጋር ፋይት ለማድረግ እድል ከፈለገ በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። ላይክ ምንም ዲዘርቭ የሚያደርገውም ኤክስፒሪየንስ የለውም። ሶሻል ሚዲያ ብቻ ነው ያለው። ስለዚህ መጀመሪያ ንቃተ ህሊናን ያልፋል። ንቃተ ህሊናን ካላሸነፈ he will never fight for a belt። አዶናይ ነው አይደል ተወደደ የምትሉት? በጣም አዶናይዬ አባቴ ምናምን ነው የምትሉት። አዶናይ ላይ የኢትዮጵያ ህዝብ ተነስቶ ድንጋይ ወርዋሩ ይበዛል። ያ ምን አለች በሉ። ስም አልጠራሁም የሚለው መደበቂያ ከህግ ያድናል ወይስ አያድንም? ሰላም ጤና ይስጥልኝ ጋይስ፣ እንደምን አደራችሁ እንደምን ዋላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁ። አብራችሁኝ እስከ መጨረሻ እንድትቆዩ በትህትና እጠይቃችኋለሁ ማለት ነው። እንግዲህ ይህንን ቪዲዮ የምትመለከቱ ሰዎች ሰብስክራይብ አድርጉ። ለ1 ሰከንድ ለ2 ሰከንድ እጠብቃችኋለሁ። ሰብስክራይብ አላረጋችሁም? አሁንም አድርጋችኋል? እሺ አሁን ካላረጋችሁ በስተመጨረሻ ማድረግ ትችላላችሁ ከተመቻችሁ ይሄንን ቪዲዮ ማለት ነው። እንግዲህ ላይክም አድርጉ ሁሉም ላይ እንዲዳረስ ማለት ፈልጋለሁ። ወደ ቀዳም ቪዲዮ ላሸጋግራችሁና ተመልሼ እመጣለሁ። መልካም ቆይታ ይሁንላችሁ። የሰው ልጅ ያለ ፍራቻ እንዴት ዘንዱን በዚህ ልክ ቤተሰብ አድርጎ ሊያሳድግ ይችላል ብዬ በልጅ ያሬድ ተገርሜ ነበር። እዚህ ጋር ኳስ ያንቀረቅ የምትመለከቱም እኔው ራሴው ነኝ። ትላንትና በጣም ወጣ ያለ ውሎ ነበረኝ። በሸገር ሲቲ የተለያዩ አካባቢዎችን ነበር ስጎበኝ የነበረው። በጣም ያስገረሙኝ ነገሮች ተመልክቼ ነበር። ልጅ ያሬድ እየገነባ ያለውን ፓርክ ተመልክቼ ነበር። የተለያዩ እንስሳቶች በውስጡ እንደሚገኙ ታዝቤ ነበር። ጦጣዎች፣ ዝንጀሮች እንዲሁም የተለያዩ አርቶችንና ዘንዶ እንዲሁም ጅቦችን ጨምሮ ነበር በግቢ ውስጥ ተመልክቼ ነበር። የሚገርም ኤክስፒሪየንስም ነበር ያገኘሁት። የተለያዩ የከብት እርባታዎችንም ተመልክቼ ነበር። የእንስሳት ተዋጽኦችንም እንዴት እንደሚመረቱ ስመለከት ነበር። ጋይስ በነገራችን ላይ ልጅ ያሬድ ብዙ ተአምር የሰራ ሰው ነው። ቀላል ሰው አይደለም። የቃሉ ቡቲክን እንግዲህ ዲዛይነሩ ማለት ነው። የሱን አሁን ይዞት የመጣው ስታይል ካሁን ቀደም ልጅ ያሬድ ይከተል እንደነበረ ስንቶቻችሁ ታስታውሳላችሁ? በጣም የሚገርም ሰው ነውና እንግዲህ ዘንዶ እንደዚህ ማለማመድ ከሰው ጋር ምን አይነት ተአምር የሚያስብል ነገር ነው ጋይስ። ምን ትላላችሁ? እዚህ ላይ በጣም ገራሚ ነገር ነው። ከውሻና ከድመት ጋር የሚደረጉ ንክኪዎች የሚያመጡትን የበሽታ አይነት ከዚህ ቪዲዮ በኋላ ፖስትላችኋለሁ። ጅማ ዩኒቨርሲቲ ነው የለቀቀው። እቺ ልጅ ሄቨን መለሰ ትባላለች። የውሻ የድመት የዘንዶ የፈረስ የአህያና የዱርና የቤት እንስሳ መብት ተከራካሪ ነኝ ነው የምትለው። እሰየው ጥሩ ነው። እኛ ኢትዮጵያውያን በእንስሳት ላይ ያለን አመለካከት በተለይ በዱር እንስሳት ላይ መግደል ነው። መግደል እስኪጠፉ ድረስ መግደል ነው። እነዚህን መብት አስከብራለሁ መባሉ እሰየው። የቤት እንስሳት ላይ በተለይ ፈረስ ላይ ካገለገለን በኋላ አይኑን ወቅተን የምንለቅ ሰዎች ነን። እነዚህን መብት አስከብራለሁ ማለት እሰየው። ፐርሰናሊ እኔ ውሻ ነክሶኝ ያውቃል። ያበደ ውሻ ለዛው። ይሄ ውሻ የማን እንደሆነ አላውቀው። መንገድ ላይ ሲሄድ ነው የነከሰኝ በሕፃንነቴ። በዚህ ምክንያት ቤተሰቦቼ የከፈሉትን ሳክሪፋይ ይገባኛል። እኔ የከፈልኩት ሳክሪፋይ ይገባኛል። ባሳያችሁ ደስ ባለኝ። እነዚህ ውሾች እንደሷ ባሉ ሰዎች ካልተያዙ ወይም ደግሞ ጤናቸው ካልተጠበቀ በስተቀር ከዚህ ቪዲዮ በኋላ የማሳያችሁን የበሽታ አይነትና እኔን የደረሰብኝ አይነት በሽታ ያስከትላል። ስለዚህ የአዲስ አበባ ጤና ቢሮ እነዚህ አደባባይ ላይ ያሉ ውሾች መወገድ አለባቸው አለና ወገዳቸው። መወገድ የለባቸውም አለች። መወገድ ከሌለባቸው እሷ እርዳታ በውሾች መልክ የምታገኘውን ገንዘብ ለግል ጥቅሟ ከምታውል ለምሳሌ ዞይክ የተባለ የድመት የውሻ
ምግብ አቅራቢ ምግብ ልብስና የተለያዩ ነገሮችን አቅራቢ ድርጅት ስፖንሰር ያደርጋታል። እቺ ልጅ ለግል ጥቅሟ ለራሷ በእናቷ ስም በእናቷ አካውንት ስም ከምታስቀምጥ እነዚህ ውሾች እንዳይገደሉ ያንን ሁሉ እንግዲህ ወደ ሱሉልታ ወሰርቢ የሚባልበት ቦታ 7 ኪሎ ሜትር እናየዋለን። ወደፊት 7 ኪሎ ሜትር ጫካ ውስጥ ነው ያንን የውሾች መንከባከቢያ ገብቻለሁ የምትለው። 7 ኪሎ ሜትር ለምን ገባ? ውሾች ለምን ተመረጡ? ቻይናዎችና ፈረንጆች ለምን እዛ አካባቢ ለምን ተመላለሱ የሚለውን ዲፕሊ ማጥናት ያስፈልጋል። ነገር ግን ውሾቹ እስካልተሰበሰቡ ድረስ መገደል አለባቸው አለ ተስፋዬ። አካባቢው ላለ አንድ ኮተታማ ፖሊስ ብር ሰጥታ አሳሰረችው። ይሄ ነው ጫና እምላችሁላችሁ። ይሄ ነው ለውሾች አዝነው ሳይሆኑ እንኳን ለውሾች ለሰዎች የማዘን ስሪታቸው በሙሉ ሰውን የማዘን ለሰው ልጅ የማዘን ለእንስሳት የማዘን አይደለም ስሪታቸው፣ ገንዘብ ክሬት ማድረግ ነው። በ5000 ብር ዋስ ለቀቁት። እንግዲህ እሷ ከሰስኩት ብላ የምትለው እንሄድባቸዋለን። እያንዳንዱ ተስፋዬ ላይ የመጣችሁ ሰዎች ሁላችሁንም እንመጣባችኋለን። አሁን ውሻና ድመት ንክኪ የሚያመጣውን በሽታ ከይቅርታ ጋር እንድትመለከቱልኝ ይሁን። እዚህ ጋር የምታዩት ከሳምባ ላይ በኦፕሬሽን የወጣ የፈነዳ የውሻ አሜባ ነው። እኔ ዶክተር ወርቅነህ ነኝ ከጅማ። ታካሚያችን የ25 ዓመት ወጣት ሲሆን በተደጋጋሚ ለሳምባ ምች መድኃኒት ሲወስድ ነበር። ምክንያቱም ሳል፣ የደረት ህመምና አልፎ አልፎ የሚመጣ ትኩሳት ስለነበረው ነው። ከቅርብ ጊዜ ወዲህ ግን ደም የቀላቀለ የማይቋረጥ አክታ፣ ሳልና ከፍተኛ የትንፋሽ ማጠር ስለነበረው ወደኛ ተላከ። ባደረግንለት ምርመራም የፈነዳ የቀኝ ሳምባ የውሻ አሜባ መሆኑን አረጋገጥን። ይህ በሽታ ከውሻና ድመት ጋር ባለን ንክኪ የሚመጣ ሲሆን በጊዜ ካልታከመ እንደዚህ አይነት ችግር ሊያመጣብን ይችላል። አንዳንድ ጊዜ የፈነዳ ከረጢት፣ የአየር ቱቦ መዝጋትና እንዲሁም ከፍተኛ መድማትን ሊያመጣ ይችላል። ለታካሚያችንም የተሳካ ኦፕሬሽን አድርገን ከረጢቱን አውጥተን የተከፈቱ የአየር ቱቦዎችን ጠግነንለታል። አሁን ጥሩ ሁኔታ ላይ ይገኛል። በነገራችን ላይ አዎንታ ከፌቨን ጋር ያለው ግጭት ሁላችንም የምናውቅ ይመስለኛል። ምናልባት ካላወቃችሁ እንግዲህ ተስፋዬ የሚባል ሰው ለፌቨን በብዙ መንገዶች እየመጣ እንግዲህ በብር ሲኮንናት ነበር። እሱ ደግሞ ልጁ ታስሯል። አሁን የተፈታ ይመስለኛል ካልተሳሳትኩ። አካውንቱም የቲክታክ አካውንቱም ተዘግቷል ማለት ነው። እና እንግዲህ ዋናው ጉዳይ ያ ነው ለማለት እፈልጋለሁ። ከዛ ቀጥሎ ደግሞ እንግዲህ አዎንታ የተናገረው ነገር 100% ልክ ነው። ግን እዚህ ላይ ችግሩ ምንድን ነው? በየቤቱ ያሉት 4 የሚሆኑ 2 ውሾች መገደል አለባቸው የሚለው ጉዳይ ነው እንግዲህ እጅግ በጣም አሳሳቢና መነጋገሪያ የነበረው ማለት ነው እንጂ ሰው አልባ ወይ ደግሞ ጠባቂ የሌላቸው ውጭ ላይ ያሉ ውሾች እንግዲህ መገደል እንዳለባቸው እንግዲህ ከድሮም ጀምሮ የመጣ ነገር ነው። ልክ ነው ብዬ አስባለሁ። እንግዲህ ሰዎችን ሊያጠቁ ስለሚችሉ ማለት ነው። ይሄ ምንም ከባድ ነገር አይደለም። ነገር ግን ይህን ነገር የእናንተ ሀሳብ ማስቀመጥ ትችላላችሁ። ብዙ ሰዎች አዎንታን ሲቃወሙት ነበር። ምናልባት ቲክታክ አካውንቱ ላይ ሄዳችሁ ብታዩት ይህን ቪዲዮ ብዙ ተቃውሞ ተነስቶበት ነበረ። የእናንተ ሀሳብ ማስቀመጥ ትችላላችሁ ማለት ነው። እንግዲህ እንስሶችን መግደል ተገቢ አይደለም ብዬ እኔ አስባለሁኝ። ግን እንግዲህ ባለቤት አልባ ከሆኑ ደግሞ እንግዲህ እርምጃ መወሰዱ የተለመደ ነገር ነው እና አዎንታ የተናገረው አዲስ ነገር አይደለም፣ የተለመደ ነገር ነው ለማለት እፈልጋለሁ። የእናንተ አስተያየት መስጠት ትችላላችሁ ጋይስ። ይኸው አያችሁ አይደል? አውሬ የምትሉት እንስሳ እንኳን እንደዚህ ይለምዳል። ሰው ነው አስቸጋሪው። ሰው ነው እርስ በርስ የሚተራረደው፣ እየተጠፋፋ ያለው፣ እየተገዳደለ ያለው፣ ምንም እያደረገ ያለው። ሜቢ ጅብን አውሬ ልትል ትችላለህ። ህዝቡን የፈጀው ጦርነት፣ እርስ በርስ መተላለቅ፣ ተከፋፍለ መበላላት እሱ ነው። አውሬ ከምንለው መማር አለብን። ቀጣዩ ፍልሚያ ሴዶ ማርሻል ከንቃተ ህሊና መሆኑ ተሰምቷል። ጆኒ እንዳለው ከሆነ ሴዶ ማርሻል እኔን ለመግጠም በቅድሚያ ንቃተ ህሊናን ያሸንፍ ሲል ተደምጧል። የጆኒን ሀሳብ ሰምታችሁ ሀሳብ አስተያየታችሁን በኮመንት ስፍራው አጋሩ። መልካም ጊዜ።
ሴዶ እኔን ማለት የሚፈልግ ከሆነ ያስጥጎት ንቃተ ህሊና ከኔ ጋር ፋይት ለማድረግ እድል ከፈለግ በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። ላይክ ምንም ዲዘርቭ የሚያደርገውም ኤክስፒሪየንስ የለውም። ሶሻል ሚዲያ ብቻ ነው ያለው። ስለዚህ መጀመሪያ ንቃተ ህሊናን ያልፋል። ንቃተ ህሊናን ካላሸነፈ he will never fight for a belt. I think በዛው ሪታየር ያደርጋል። ግን አይኖ ንቃተ ህሊና will beat him። በጣም ያበረ ነው የሚሆነው ንቃተ ህሊና versus ሴዶ ከዛ ኮች ዋን ከሆነ I think that would be crazy. I just know በቃ ዲስትሮይ እንደሚያደርገው ሴዶ ከኔ ጋር ላይክ ለተወሰነች ለ4 ወር ሰርቶ ዲስትሮይ ያደርገዋል። ጋይስ በጆ ቪዲዮ ላይ እንግዲህ ብዙ ትችቶችን አስነስቷል። ዛሬ እንግዲህ እኔ ደግሞ የተረዳሁትኝ እዚህ ላይ የጆን በራስ መተማመን ምን ያህል ርቀት እንደሄደ ነው የተረዳሁትኝ። 100% እንደሚያሸንፍ እርግጠኛ ሆኖ ነው ይሄንን ነገር እየተናገረ ያለው እንጂ ፈርቶ እንዳልሆነ ነው እኔ የተሰማኝ። ጋይስ የእናንተ ሐሳብ እዚህ ላይ እስኪ ማስቀመጥ ይችላል። ፈርቶ ነው ወይስ በራስ መተማመኑ እርግጠኛ ማሸነፍ እንደሚችል እርግጠኛ ስለሆነ ነው ትላላችሁ? ጋይስ ጥሩ ነገር ሰርቻለሁ ብለህ ታስባለሽ? ያንተን ልጅ ከቴሌቪዥን ጀርባ ደብቀህ አስቀምጠ ቴሌቪዥን እና ስክሪን እንዳይነካ አድርገህ ያሳደግ አንተ ግን ምንድነው ለኢትዮጵያ ልጆች የምታስተላልፈው? ከዛም ያለፈ ያንተ ልጅ ሚዲያ ላይ አቅርበህ የማታወራውን ጥያቄ የሌሎችን ልጆች ጥያቄ ትጠይቅ ነበር፣ ታወራ ነበር። ምክንያቱም ብር ስለሚያስፈልግ አሸቱ ገንዘብ ስለምትፈልግና እውቅናው ፍምስናው በደንብ መጠቀም ስለምትፈልግ ከአንድ ካልበሰለ ጭንቅላት ትንሽዬ ልጅ መጠየቅ የሌለበትን ጥያቄና እነሱ የሚመልሱትን እንኳን ኤዲት አድርገ ቆርጠክ ይሄ ለህዝብ መቅረብ የለበትም ብለህ እንኳን አትጠነቀቅም። አትጠነቀቅም። እንደ መዝናኛና እንደ ጨዋታ አድርገህ ግን የብዙ ህፃናቶችን አይምሮ የምታበላሸው አንተ ነህ። ባምቢ ወጣቶችን ታበላሻለች ካልክ አንተም ህፃናቶችን ታበላሻለህ። ያንተ ልጅ ቴሌቪዥን አታሳየው። የኛ ልጆች ግን አንተ በምትሰራው ኤአይ ዘፈኖች እንዲያዩ ታደርጋለህ። ስለዚህም አንተ ማን ትውልድን ለማዳን ትውልድን ለመግደል ትውልድን ለምናምን ብለህ የምታወራው? ፐርሰናሊ በምታረገው ነገር ልትተቻት ትችላለህ። እኔም ተቻታለሁ። በሃይማኖት ግን አስተካከለ። እኔ ከሰማይ ከመጽሐፍ ምንድነው ከቤተ ክርስቲያን የወረድኩኝ ጻድቅ ነኝ፣ እኔ ንጹህ ነኝ፣ እኔ ከርቤ ሸታለው ብለህ ካወራ አንተም ያው ነህ ሸቱ፣ አንተም ያው ነህ። የባምቢ አባት አቶ ግዳይ ሰላም ኖት? እንዴት ኖት? በመጀመሪያ በጣም አክባሪዎት ነኝ። የሆነ ጊዜ ተደዋውለን ነበር። ትዝብት ሚዲያ ብዬ ደውዬሎት ነበር የሆነ ጊዜ በልጆት ላይ ቪዲዮ ሰርቼ አላወሩኝም። ሰላም ኖት? አለን። የሰሞኑ ሁኔታ እንዴት እያደረጉት ነው እንደ ቤተሰብ? እስኪ ለሚዲያችን ልጅቷ ላይ እንግዲህ ልጆት ጠንካራ እንደሆነች እማቃት እምወዳት ልጅ ናት። ልጆት ላይ እንግዲህ በየጊዜው ጊዜ እየጠበቀ የሚነሱ አንዳንድ ነገሮች አሉና ቤተሰቡ አሁን ያለበት መንፈሳዊ ጥንካሬ ምን ይመስላል ያለውን ነገር እስኪ ለተመልካች አድማጮቻችን እንዲገልጹልኝ ነው እርሶ ጋር የደወልኩትኝ። አቶ ገዳይ የቤተሰቡ ልጅቷን እያጠነከራችሁ ያላችሁበት መንገድ ሁሌ ጊዜ እየጠበቀ ከሚነሳባት እንደዚህ አይነት አሉባልታ እንግዲህ ቤተሰቡ በምን ሰፖርት እያደረጋችኋት ነው? እናንተስ ያላችሁበት መንፈሳዊ ጥንካሬ ምን ይመስላል ለማለት ነው የደወልኩሎት። እሺ፣ አመሰግናለሁ በጣም እንዲህም አይነት እድል የሚሰጠን ሰው ብናገኝ ኖሮ እንዲህ በተደራጀ መልክ ጥቃት የሚያጠቋት ጊዜን እየጠበቁ ሁኔታዎቿን እያዩ እሷን ለመስበር ጥረት ለሚያደርጉ ሰዎች በር ይዘጋ ነበር። ይህ አብዛኛው የሶሻል ሚዲያ ሰዎች በዛ ተጠቂ ወገን ወይ በዛ ችግር በተፈጠረበት ሰው ላይ ጥቅም ለማግኘት የሚሯሯጡ እንጂ ለማዳን የሚጥሩ ሰዎች አላየሁም እስካሁን ድረስ። እኔ አሁን አንተ ጋር እንደ አይነት ጥያቄ መጠየቄ ለመጀመሪያ ጊዜ ነው ማይደው ለመጀመሪያ ጊዜ እና በጣም ደስ ብሎኛል። አመሰግናለሁ። ሀና የዛሬ 3 ዓመት ነው የተጀመረችው። እንግዲህ ምናልባት ወደ ኋላ ሄደህ የምታውቀው ከሆነ ከጋብቻ በኋላ ራሱ ያገባት እና እሱ ያዳረጃቸው ሰዎች
ብዙ አይነት ስም ማጥፋት ዘመቻ ጀመረባት። በጣም መጥፎ ደረጃ ላይ ነበረች። ራሷን ለማጥፋት ብዙ ችግር ተፈጥሮ ነበር በህይወቷ። ያኔ አብረናት ስለነበር ያን ችግር ልትወጣው ችላለች። በጸሎትም ብዙ ነገር በማድረግ ማለት ነው። እንደገና ራሷን ከገነባች በኋላ መኖር ጀመረ። በየጊዜው ቅድም እንዳልከው ሰዓትና ሁኔታዎችን እያዩ እንቅስቃሴዋን እየተከታተሉ አይደለም ከየት እንደሚወጡ የማይታወቁ የተደራጁ ግን ተመሳሳይ ፌስ ያላቸው ተመሳሳይ ንግግር የሚናገሩ አቶ ግዳይ እዚህ ላይ ጨምሬ የምጠይቆት ይቅርታ ንግግሩን አስቆምኩኝ። በሰሞኑ በተነሳው ለምሳሌ የሰሞኑ ወሬ ከሸቱ ጋር በተነሳው ነገር እንደ ቤተሰብ በህግስ ልትሄዱ ያሰባችሁት ነገር የለም? ምክንያቱም ይሄ ኦፊሻሊ ስም ማጥፋት ስለሆነ እንደ ቤተሰብ በህግስ እንደዚህ አይነት ነገሮች እንዳይደገሙ ልትሄዱ ያሰባችሁት ነገርስ ካለ? አዎ ግድ ነው። ምንድነው መሰለህ ይሄ ጊዜ አለ አቅም ፈጥሬ ያለ በራሴ ላይ የፈለኩ ብነገር ማንም አያመጣም፣ ተደማጭ ነኝ፣ የተሻኩ ነኝ የሚል አይነት ሰው ነው ነገር ያደረገው እንጂ እኛ ሰፈራችን ከኛ ጋር አብሮ በእኛ ሰፈር ኖሮ እናውቀዋለን፣ ቅርበትም አለን የነበረ ሁኔታዎችን እናውቀው ነበረና ያለው ስለመግባሩ የሱ ከአና ይብስ እንደሆነ እንጂ ከአና አይበልጥም። እና አሁን ስለሱ ታሪክ ብዙ ሰው ያወጡ እያወሩበት ነው። ባይዘውት የተደበቀ ማለት ኬኩን ታውቀዋለህ? ኬኩ የሚል ሶሻል ሚዲያ አካውንት ያለው የህግ ጠበቃ ባለሙያ የኦርቶዶክስ ላይ ነው የሚሰራው። ዛኬ ሲሪየስሊ ነው በቃ የተናገረውና አብዛኞቹ በቃ ያን ያህል እሱን የሚደግፍ ሰው መኖሩም አይደለም በተናገረው ነገር ግን ያው እንደነገርኩ ምንድነው የተደራጀ ጠላት ስላላት የተወሰኑ ደግሞ ያው እሷን ማሸማቀቅና መስበርን የሚፈልጉ ሰዎች አብረው የሚሉ ሰዎች አሉ። ግን አብዛኛው 70-80% ማንም የደገፈው የለም። ምክንያቱም ቤተክርስቲያን መደገፍ፣ ገዳማትን መደገፍ፣ ለገዳማት መስራት ለቄስ ለጳጳስ ወይ ለምናምን ብቻ ሰጥቶ አይደለም የሚልክም የለም። እንደውም ለተሳሳተ ተነስቶ በሳፍ እንዲህ ባወራታ ሲለፈው ገመድ ላይ ብትተደጠጥ እንደት እንዲህ ነው የሚሰራው። ይህን ማሰብ የማይችል ጥላት ይዞ ስራ ይሰራል። እኛ ደስ እንሄድበታለን። ከቃጣም ምን ያደበት ሲለንም አንዳንዶች እየነገሩን ነው። ተስፋ እንዲያበቃ እንዲህ አይነት ስራ ለገንዘብ የሚሞተውን ነገር እንዲያቆም እንዲማርበት እናደርገዋለን። ማይናሱ ለሌላም ጊዜ ልጆች ላይ እንደዚህ ሊነሳ የእናንተ ዝምታ ይመስለኛል አንዳንዴም ሌሎች እንደዚህ እንዲፈነጩ ያደርጋቸዋል። እና በህግ አግባብ እኛም በሚዲያም የምንነግረው በህግ አግባብ ሌሎች ሴቶች እህቶቻችንንም መጠበቅ ስላለብን ከእንደዚህ አይነቱ ጥቃት ከእንደዚህ አይነት ስም ማጥፋት በህግ አግባብ እንግዲህ መሄድ ያለባችሁን ርቀት እንድትሄዱ ነው። ግን አሁን እሷ ቢያንስ እሷ ላይ የምታደርገው ሌላው እንዲማር አፍ እንዲሰበስብ ያደርገው ይሆናል ብዬ አስባለሁ። ምናልባት አትክልት እሷ አድራሻ ስላለው በአድራሻው ሊጠየቅ ይችላል። ስም አልጠራሁም የሚለው መደበቂያ ከህግ ያድናል ወይስ አያድንም? ጥያቄው ለእናንተ ትቸዋለሁ። ሰሞኑን የማህበራዊ ሚዲያ ምህዳሩ በሐዘን ድባብ ተውጠዋል። የቦኒ ህልፈትና እንደ ባምቢ ሀበሻ ያሉ ወጣቶች ላይ የደረሰ ያለው የከፋ የስነ ልቦና አሸብር ማህበረሰቡን ከእንቅልፉ የነቀነቀ የሞራልና የህግ ደውል ሆኗል። ለመሆኑ ከዲጂታል ትንኮሳ ጀርባ ያለው የህግ ተጠያቂነት ምን ይመስላል? አንደኛ ስም ባይጠቀስም መጠየቅ ይቻላል። ብዙዎች ስም አልጠራሁም በሚል መደበቂያ ሰዎችን ለጥቃት እያጋለጡ ይገኛሉ። ነገር ግን በወንጀል ህግ አንቀጽ 579 እና 580 መሰረት ግለሰቡን ለይቶ የሚያሳውቅ ፍንጭ መስጠት በተዘዋዋሪ ስም ማጥፋት ተብሎ በህግም ያስጠይቃል። ሁለተኛ የሳይበር ትንኮሳ ዋጋ ያስከፍላል። በኮምፒውተር ወንጀል አዋጅና በጥላቻ ንግግር አዋጅ መሰረት የሰዎችን ክብር መንካትና ለማህበራዊ መገለል መዳረግ ከባድ ወንጀል ነው። ይዘቱ ምክር ቢመስልም ውጤቱ ግን ትንኮሳ ከሆነ ህጉ አያምረውም። ሶስተኛ የሞራል ካሳና ይቅርታ ነው። ጉዳት የደረሰባቸው ወገኖች በፍትሐ ብሔር ህግ ከፍተኛ የካሳ ክፍያ የመጠየቅ መብት አላቸው። ይህኑ ተከትሎም ኮሜዲያን እሸቱ መለሰ በባምቢ ጉዳይ ላይ ዛሬ ምሽት ይቅርታ እንደሚጠይቅም አስታውቋል። እናንተ ምን ትላላችሁ?
ያላችሁ እመኑ፣ እቺ ቀን ትመጣለች። አዶናይ ላይ ሙሉ የኢትዮጵያ ህዝብ ይነሳበታል። እመኑ። የተወደደው ሶሻል ሚዲያ የተደነቀው ህዝብ ላይ በአጠቃላይ ጊዜውን ይጠብቃል፣ ይነሳል። የትኛውም ሰው ላይ ይነሳሉ። ሚዲያ ላይ ያለ ሰው በአጠቃላይ ቀን ነው፣ የቀን ጉዳይ ነው። ሁላችሁም ላይ በጊዜ ይመጡላችኋል። በምን ወይና እንዴት እንደሚመጡ አታውቁም። አዶናይ ነው አይደል የተወደደ የምትሉት? በጣም አዶናይዬ አባቴ ምናምን ነው የምትሉት። አዶናይ ላይ የኢትዮጵያ ህዝብ ተነስቶ ድንጋይ ወርዋሩ ይበዛል። ሊያ ምን አለች በሉ፣ ሊያሾ ምን አለች በሉ። እድሜና ጤና መድኃኒዓለም ይስጠን። ስለዚህ ይሄ ሶሻል ሚዲያ ላይ ያላችሁ ልጆች የሆነ ነገር ሀፕን ሲያደርግባችሁ፣ የሆነ ነገር ሲመጣባችሁ፣ ትችት ሲመጣባችሁ ዘላችሁ ራሳችሁን ለማጥፋት፣ ራሳችሁን ለመጉዳት፣ ራሳችሁን አታስቡ። የሚያልፍ ጊዜ ነው፣ ያልፋል። ያልፋል። በቃ የሆነ ጊዜ ጮውባችኋል፣ ትሰደባላችሁ፣ ምናምን ትዘለፋላችሁ፣ ምናምን ያልፋል። እማያልፍ የለም። ለማያልፍ ቀን ብላችሁ የማትመለሰውን ህይወታችሁን ከንቱ አታድርጓት። ራስ ማጥፋት እንደ ሙድ አትዩት። ትጠፋለህ፣ አንድ ሳምንት አራይፒ ትባላለህ፣ ይታዘንልሃል፣ ወይ እሱ የሚባል ልጅ ነበር ትባላለህ፣ ትረሳለህ። በቃ ማን ተጎዳ? ማን ነው የሚጎዳው? እናንተ ናችሁ እኮ የምትሞቱት እኮ ናችሁ የምትጎዱት። እንዴ ጋይስ ለሶሻል ሚዲያ ኮመንት ብላችሁ ሶሻል ሚዲያ ላይ ለሚሰጣችሁ አስተያየት ብላችሁ ራሳችሁን መጉዳት፣ ይሄ እኮ ድድብና እኮ ነው። ቤተሰብ እንዴ ራስ ወዳድ አትሁኑ በዚህ ደረጃ። ኩሽ ኩሽ እሰይ እንኳን ደግ እሰይ እያላችሁ ማለፍ ነው እንጂ አለባችሁ ራሴ ማጠፋል ሶሻል ሚዲያ ላይ ተጽዕኖ ደርሶብኝ ልቤን ገውዱስ ማለት ነው። ካለፍሽበት ችግር ምንም አይበልጥም። ሰማሽ ባምቢ? ትናንትና ካለፍሽበት ችግር ያሁኑ አይበልጥም። እሺ ስለምን ሌላ ነገር ነው አይሩስ ጭንቀት ምናምን ምንም የለም። ያልፋል፣ ሁሉም ያልፋል። ነግሬሻለሁ። ዩቲዩብሽን ክፈቺ፣ ዩቲዩብሽ ላይ አጫጭር ማስታወቂያችሽን ልቀቂ። ቲክታክ ላይ ልክ ነሽ፣ አካውንትሽ እንዳለ ቪዲዮዎችሽ ሲጠፉ የሚሰማሽን ስሜት አውቀዋለሁ። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋሽ ተመልከት እስኪ በእናትህ ከጸባይ ከተአምር ከውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? እኔ ከሰለቻችሁ ማን አባታችሁ ልታዩ ነው? አንዳንዶቻችሁ ማለት ነው። ልንገራችሁ፣ አንዳንዴ ጸባይ ሲደረግላችሁ ብለሉ። እሺ ኤኒዌይስ በጣም ብዙ አላማ ያለኝ ሰው ነኝ እኔ። እዚህ ማቆም መስሏችሁ ነው? የዚህ ጄኔሬሽን ለውጥ አዶናይ ነው። እወቁት። የአይን አፋር ለውጥ አዶናይ ነው። ኮንፊደንት ማድረግ የሚችል የዚህ ህዝብ ኮንፊደንስ መጨመር የሚችል እኔ ብቻ ነኝ። እግዚአብሔር የሰጠኝ ዳውንሎድ ያደረግኩት እውቀት አለ፣ ለማንም ሰው ያልተሰጠው ማለት ነው። የኔ ምላስ የዚህ ሀገር ወጣት የሚቀይር ምላስ ነው። ስለዚህ ሰለቸን ከምትሉ ካሁን በኋላ የሚመጣው አዶናይ ተማሩበት። እወዳቸዋለሁ። አዶናይ ሰልችቶኛል ምናምን እያለ በሚሰራው ወሬና በሚናገረው ነገር እኔ አልሰለቸኝም። ምክንያቱም ሰልችተናል ካልነው እኮ አዶናይ ከሚዲያ ይጠፋል። እኛ ምን አጀንዳ ይኖረናል? ምን ኢሹ ይኖረናል? እና ልሰለችኝ አትችልም። ደግሞ እንዳልኩ ካሜራ ፊት የሚቀርብ ነገር ስላለ ፊት መልክት ምናምን ለካሜራ ማስደብርም እና አልሰለቸኝም ለማለት ያክል ነው። በጠዋቱ ስትጨው ስላየውክ አዶናይ ምናምን ስትል ስለሰማሁ ነው እንደዚህ ብዬ የመጣሁት። አልሰለቸኝም። ለምን ትሰለቸኛለህ? ታይሳያችሁ ወሬውን የደበረን ክላስ እሺ ትፋስብ ወሬውን የደበራችሁ ጋይስ፣ ወሬው ያዶናይ ወሬ ወሬው ደብሯችኋል። ያዶናይ ምክንያት ግን አይደለም። አዶናይ ብልጥ ስለሆነ ነው የደበረን። በምንድን ነው ብልጥ ሆነ? እርዳታ ለሆነ ሰው እርዳታ ሰጡ፣ መኪና ሰጡ ስትሉት መኪና ለምኑ መኪና ይሰጥላችኋል። ምን እንደምትፈልጉት ሚዲያ ላይ ቅስቀሳ አድርጎ እና አርጎ ነው የደበራችሁ። ከጃኒ ጋር ይታረቅልን አላችሁ፣ ከጃኒ ጋር ታረቀ። ምን ነው ትሉት? ምን አረጋችሁ? ምንድን ነው የሰለቻችሁ? እስቲ ንገረኝ። አልደበረንም። ድራማ ነው። አዎ እሱማ ድራማ ነው። ማርያውን በዚህ ኢሹ ደግሞ ይመጣል ያዝጋል። ይመችክ። በጣም ነው ይሄ ህዝብ የገባው እሱ። እሸቱ መለሰ እንግዲህ እዚህ ጋር እንደምታዩት ማላቀጥ ጀምሯል። ከነቀጠሮ ይዞ እንግዲህ ይቅርታ ምናምን ብሏል። በእርግጠኝነት ይቀርታል ጠይቅ አይደለም፣ በእርግጠኝነት እንሰማዋለን። ግን በዚህ መልኩ ወጣቱን ማስተማር መቀየር ከባድ ነው። እሺ
በዚህ በኩል አንተ በሶሻል ሚዲያ የምታገኘው ነገር ሲቀዘቅዝብህ በዚህ መልኩ ለማስጮ መምጣት በጣም የሰውን ህይወት ሪስክ ላይ እየጣልክ ነው። አይ ይሄ አካሄድ የሚሆን አይደለም እና እስቲ የምትለውን እንሰማለን፣ ግን ይቅርታ መጠየቅ አለብህ። ጋይስ የነበረኝ ቆይታ ይሄንን ይመስላል። እንግዲህ የአዶናይ ፋሚሊ የሆናችሁ ሁላችሁንም እንግዲህ በሶሻል ሚዲያው ላይ እያየኋችሁ አይደለም፣ በብዛት ማለት ነው። በብዛት ይሄንን ማጥለቅለቅ ነው ያለብን ወንድማችን አዶናይን። አሁን ካረዳነው መቼም ልንረዳው አንችልም ማለት ፈልጋለሁኝ። ከዛ ቀጥሎ ደግሞ እንግዲህ ኮሜዲያን እሸቱ መለሰ ቪዲዮ የይቅርታ ቪዲዮ እሰራለሁ ብሎ ነበር። እስካሁን ጠብቅ ያለውኝ ጋይስ እንግዲህ ላቀርብላችሁ ነበር፣ ግን እስካሁን ድረስ ስላልመጣ ቀርቷል ማለት ነው። እያሽፎብን መሆኑን ነው የተረዳሁትኝ ማለት ነውና እንግዲህ ምን ማለት እንዳለብን አላቅም። ነገር ግን የራሳችሁ ሐሳብ ማስቀመጥ ትችላላችሁ እዚህ ላይ ማለት ነው። እንግዲህ እኔ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ላይክ፣ ሐሳብ ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ በሰራሁት ቪዲዮ ላይ ማለት ነው። ባይ፣ ሰላም ዋሉ።